ቀሪ 12 ቀናት ለአፍሪካ ሀገራት ታላቅ የእግር ኳስ ፉክክር መጀመር ወደ ታች እየተቆጠሩ ነው። ሞሮኮ ደግሞ መዳረሻ ሀገር ናት። ሰሜን አፍሪካዊቷ ሀገር ለትልልቅ የእግር ኳስ መድረኮች ተመራጭ ሆና ቀጥላለች። በመጪ ቀናትና ወራት አህጉራዊና ዓለም አቀፋዊ የእግር ኳስ ሻምፒዮናዎችንም ታስተናግዳለች። የአፍሪካ ሴቶች ፉትሳል ዋንጫ፣ ከ17 ዓመት በታች ወንዶች ሻምፒዮና እንዲሁም ከስፔንና ፖርቹጋል ጋር በጥምረት የምታዘጋጀው የ2030 የዓለም ዋንጫ ከቀናት በኋላ የሚጀመረውን የአፍሪካ ዋንጫ ተከትለው ወደ ሞሮኮ ያመራሉ። ታህሳስ 12 በሚጀመረው 35ኛው የአፍሪካ ዋንጫ ውድድር ላይ ስናተኩርም ሞሮኮ በተለይ ለእግር ኳስ ጨዋታ ተመራጭ የሆነችበትን ዋነኛ ምክንያት እናገኛለን። 24 ሀገራትን ለ25 ቀናት ለሚያፎካክረው ውድድር ያዘጋጀቻቸውን ደረጃቸውን የጠበቁ ስታዲየሞች በመከተል የየራሳቸው ታሪክና የግንባታ ጥበብ የተከተሉት እነዚህ የእግር ኳስ ሜዳዎች በ6 የተለያዩ ከተሞች ተገንብተዋል። 4ቱ ስታዲየሞች በሀገሪቱ ንጉስና ልዑላን ልጆቻቸው ስም የተሰየሙ ናቸው። 5ቱ ደግሞ የሚገኙበትን ከተማ ስም ይዘዋል። በዘንድሮ ውድድር የሞሮኮና ኮሞሮስ የመክፈቻ ጨዋታ የሚካሄድበት የልዑል ሞዓሊ አብደላ ስታዲየም በመዲናዋ ራባት ይገኛል። ከወራት በፊት በአዲስ መልክ ግንባታው ተጠናቆ የተመረቀው ስታዲየሙ ከ68,000 በላይ ተመልካችን የመያዝ አቅም አለው። በሀገሪቱም ሁለተኛው ትልቅ ስታዲየም ነው። ለ3 ጊዜያት ያክል እድሳት የተደረገለት ሲሆን ለሞሮኮ ብሔራዊ ቡድን የ2026 ማጣሪያ ጨዋታዎች አገልግሎት ሲሰጥ ቆይቷል። በቀደሙ ዓመታትም የአፍሪካ ዋንጫን በሁለቱም ጾታ እንዲሁም የዓለም ክለቦች ዋንጫን ማስተናገድ ችሏል። በተቀራራቢ የጥራት ደረጃ የተገነቡት የሞሮኮ ስታዲየሞች ከትልቁና 69,000 በላይ ተመልካቾችን ከሚይዘው ታንጊር ስታዲየም ጀምሮ 18,000 ታዳሚዎችን እስከሚያስተናግደው ኤልባርዲ ስታዲየም ድረስ የፊፋን ደረጃ ያሟሉ ናቸው። ታዋቂውና በካዛብላንካ የሚገኘው የንጉስ መሐመድ 5ኛ ስታዲየምም በአፍሪካ አህጉር ከታሪካዊ የእግር ኳስ ሜዳዎች አንዱ ነው። በ1955 የተገነባው ይህ ስታዲየም ለዓመታት መዳረሻ በሆነባቸው እግር ኳስ ሁነቶች መነሻ ለጋሱ የሚል ቅጥያ ተሰጥቶታል። በዚህኛው የአፍሪካ ዋንጫም 8 ጨዋታዎች ይካሄዱበታል። ለአፍሪካ ዋንጫው መስተንግዶ ከተመረጡት 9 ስታዲየሞች መካከል 4ቱ በሞሮኮ መዲና ራባት ሲገኙ 5ቱ በተለያዩ የሀገሪቱ ክፍሎች ለውድድር ዝግጁ ሆኗል። እነዚህ ስታዲየሞችም ሞሮኮ ከምትታወቅበት ጠንካራ ብሔራዊ ቡድኗ በተጨማሪ በስፖርታዊ መድረኮች መስተንግዶ የአፍሪካ አህጉር ተወካይ መሆኗን በቀጣይ ሳምንታት ይመሰክራሉ።